ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የህዳር 15 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ሰማላችሁ። ልንነግራችሁ ካሰናዳናቸው ዜናዎች መካከል በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል ስለማለታቸው፣ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋቹ ሂዩማን ራይትስ ዎች ስለማስጠንቀቁ፣ ለቀጣዩ ምርጫ 10 ቢሊዮን ብር መመደቡ ስለመገለጹ፣ እኔ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትግስት ወርቅነህ አስደምጣችኋለሁ። በደቡብ ወሎ ዞን ሐይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል አሉ። ተፈናቃዮቹ በየ7 ወሩ ይቀርብ የነበረው አነስተኛ መጠን ያለው ምግብ አሁን እስከ መቋረጥ መድረሱን አስታውቀው በዚህም ለከፋ ረሃብ እንዳረጋለን የሚል ስጋት እንዳላቸው ገልጸዋል። ብዙውን ጊዜ ዘግይቶ የሚደርሳቸው የምግብ እርዳታም ቢሆን የተበላሸ መሆኑንና ወደ ከተማ በመውሰድ ለእንስሳት መኖነት ለመሸጥ እስከ መገደድ መድረሳቸውንም ተናግረዋል። በአብዛኛው የሚደርሳቸው እርዳታ ከ15 ዓመት በላይ የቆየ ማለትም በ2001 እና በ2002 ዓመተ ምህረት የተመረተና ጊዜው ያለፈበት በቆሎ መሆኑንም አስረድተዋል። በዚህም ለጤና ጎጂ የሆነ የተበላሸ ምግብ ለመመገብ መገደዳቸውንም አስታውቀዋል። የደቡብ ወሎ ዞን ጽሕፈት ቤት በበኩሉ በቅርቡ በማህበራዊ መገናኛ ገጹ ባወጣው መረጃ ለአደጋ ተጋላጭ የህብረተሰብ ክፍሎች በኢትዮጵያ ፌዴራል አደጋ ስጋት ኮሚሽን እየቀረበ ያለ የሀገር ውስጥ የበቆሎ ምርት ነው ብሏል። አክሎም በከፊልና ሙሉ በሙሉ የተበላሸ በቆሎ ያጋጠመ መሆኑን ጠቅሷል። የዞኑ አደጋ መከላከልና የምግብ ዋስትና በተጨማሪም ለብልሽት የተጋለጠ የበቆሎና ሌሎች ድጋፎች መቅረብ እንደሌለባቸውና ከቀረቡም ለተጠቃሚዎች እንዳይሰራጭ ለወረዳዎችና ለአመልች ሰራተኞች መረጃ እያደረሰ እንደሚገኝ አስታውቆ ነበር። ከኦሮሚያ ከትግራይና ከአፋር ክልሎች በተለያዩ አጋጣሚዎች በተቀሰቀሱ ግጭቶች ከቤት ንብረታቸው የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች በደቡብ ወሎ ዞን በተለያዩ የመጠለያ ጣቢያዎች ተጠልለው እንደሚገኙ ሲዘግብ መቆየቱን ዲደብሊው በዘገባው አስታውቋል። ጦርነት ዳግም ሊቀሰቀስ ይችላል ሲል የዓለም አቀፉ የሰብአዊ መብቶች ተሟጋች ሂዩማን ራይትስ ዎች አስጠነቀቀ። የፌዴራል መንግስቱና ህወሓት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፈትብኝ ነው በሚል አንዱ ሌላውን በተደጋጋሚ ሲከስና ለዓለም አቀፉ ማህበረሰብ የሽምገሉኝ ጥሪ ሲያቀርቡ መቆየታቸውን ተከትሎ ደም አፋሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋቹ ሂዩማን ራይትስ ዎች አስጠነቀቀ። 100 ሺዎችን ለእልቂት የዳረገውና የጦር ወንጀልን ጨምሮ ሌሎች አስከፊ ሰብአዊ መብት ጥሰቶች የተፈጸሙበት ደም አፍሳሹ የትግራይ ጦርነት ዳግም እንዳያገረሽ ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎችና የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡ ተቋሙ ጥሪውን አቅርቧል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ህወሓት ለክልሉ የሚመድበውን በጀት ለጦር መሳሪያ ግዢ እያዋለው ነው ሲሉ መናገራቸውን የጠቀሰው ሂዩማን ራይትስ ዎች ህወሓት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው መባሉን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱን ገልጿል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂዩማን ራይትስ ዎች በመሆኑም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ እንዲሁም ሌሎችም የኢትዮጵያ አጋሮች በቀጠናው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣኝ ምላሽ እንዲሰጡ ተቋሙ በግጭት መከላከል ዳይሬክተሯ አካሺያ ኩማር አማካኝነት ጥሪውን አቅርቧል። ለቀጣዩ ምርጫ 10 ቢሊዮን ብር መመደቡ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ በረቂቅ ደረጃ ይፋ ባደረገው የምርጫ ጊዜ ሰሌዳ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ እቅድ ለተያዘለት 7ኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀ።
ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ ያከናወናቸው ያሉ ዝግጅቶችን አስመልክቶ ለልማት አጋሮች ማብራሪያ ለመስጠት በገንዘብ ሚኒስቴር በተዘጋጀ መድረክ የተገኙት የቦርዱ ሰብሳቢዋ ወይዘሮ ሜላትወርቅ ኃይሉ ነጻ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችሉ ማሻሻያዎች ማድረጋቸውን ገልጸዋል። የህግ ማዕቀፍ የቴክኖሎጂና ተቋማዊ አሰራሮች ላይ ትኩረት ያደረጉ ለውጦች መደረጋቸውንና እነዚህ ማሻሻያዎች መጪውን ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። መንግስት ምርጫውን በሚመለከት ያለውን ቁርጠኝነት የገለጹት ወይዘሮ ሜላትወርቅ ለምርጫው የሚሆን 10 ሚሊዮን ብር መመደቡ ማሳያ መሆኑን አስረድተዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የመራጮች ምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል ምርጫ ጣቢያዎችን በሚመለከት ገለጻ ሲያደርጉም ከ3G የኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑን ገልጸዋል። ኢህአፓ፣ መኢአድ፣ እናት፣ አኢዴፓና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በበኩሉ ቀደም ብሎ ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የስሙላ መርሃ ግብር ማሟያ ሊሆን አይገባም ሲል በወጣው መግለጫው የሰላም መስፈን ጨምሮ ለምርጫው አስቻይ ሁኔታዎች እስከ ህዳር ወር መጨረሻ ካልተሟሉ በምርጫው ላይሳተፍ እንደሚችል ማስታወቁ ይታወሳል። የሲሚንቶ ፋብሪካዎች ያላቸውን የማምረት አቅም በአግባቡ የተጠቀሙበት አይደለም ተባለ። በሀገሪቱ የሚገኙ የሲሚንቶ ፋብሪካዎች ከፍተኛ የማምረት አቅም ቢኖራቸውም አቅማቸውን በአግባቡ የተጠቀሙበት እንዳልሆነ የማዕድን ሚኒስቴር አስታወቀ። የገበያ ሁኔታው መሻሻል እስካልታየ ድረስ ደግሞ ተጨማሪ ኢንቨስትመንት ማምጣት አስፈላጊ ላይሆን እንደሚችል ተጠቁሟል። በማዕድን ሚኒስቴር የማዕድናት ግብይት መሪ ስራ አስፈጻሚ የሆኑት ዶክተር ኢዮብ በቀለ የሲሚንቶ ፋብሪካዎች አጠቃላይ የተገጠመ የማምረት አቅም 20 ሚሊዮን ቶን ደርሷል ብለዋል። ይሁንና ፋብሪካዎቹ አሁን ባለው የገበያ ሁኔታ የተነሳ ያላቸውን አቅም ግማሽ እንኳን ያልደረሰበት ደረጃ ላይ ይገኛል ተብሏል። የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት በአዲሱ ደንብ ይጠበቅባቸዋል ተባለ። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለመ አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ይህ ደንብ ከኢትዮጵያውያን ወግና ልምድ ጋር ይቃረናሉ ተብለው የተለያዩ የውጭ ባህላዊ ልምዶችን ጨምሮ እየጨመረ የመጣውን በትምህርት ቤቶች አካባቢ እየተዘወተረ ያለውን የጫት ንግድና አዋኪ ጉዳዮች ለመግታት ያለመ መሆኑ ተጠቁሟል። ከኢትዮጵያውያን ወግና ልማድ ጋር ይቃረናሉ ተብለው ከተለያዩ የውጭ ባህላዊና ልማዳዊ ልምዶች መካከል ቫላንታይን ዴይ እና ክሬዚ ዴይ እየተባሉ በትምህርት ቤቶች የሚከበሩ በዓላትም ይገኙበታል። የደንቡ ዋና ዓላማ በትምህርት ቤቶችና አካባቢ የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ስብዕናው የተሟላ በመልካም ስነ ምግባር የታነጸና ግብረ ገብነት የተላበሰ ብቁ ትውልድ እንዲፈጠር ማስቻል ነው ተብሏል። ዜናዎቻችን እንደቀጠሉ ናቸው አድማጮች። አሁን ደግሞ ከአፍሪካ አህጉር ወዳገኘናቸው ዜናዎች እናልፋለን። በአፍሪካ የሚፈጸሙ የሳይበር ጥቃቶች መባባሳቸው ተሰማ። አፍሪካ በሰው ሰራሽ አስተውሎትና በፈጠነ ዲጂታላይዜሽን የተነሳ የሚፈጸሙባት የሳይበር ጥቃቶች በከፍተኛ ፍጥነት እየተባባሱ መምጣታቸውን ቼክ ፖይንት ሶፍትዌር ቴክኖሎጂስ በ2025 የአፍሪካ የሳይበር ደህንነት ባወጣው ሪፖርት አመላከተ። ኢትዮጵያ በሀገሪቱ በብዛት ኢላማ እየሆነች ያለች ሀገር ሆናለች ሲል አመልክቷል። ሪፖርቱ በአሁኑ ጊዜ በአፍሪካ ያሉ ድርጅቶች በሳምንት በአማካይ ከ3000 በላይ የሳይበር ጥቃቶች እንደሚገጥማቸው አስታውቋል። ከሀገራት መካከል ናይጄሪያ በብዛት ጥቃት ያስተናገደች ሲሆን ኢትዮጵያ ደግሞ በሳምንት ከ11000 በላይ የሚሆኑ ጥቃቶች ኢላማ በመሆን በከፍተኛ ሁኔታ የሳይበር ጥቃት ኢላማ ከሆኑ የአፍሪካ ሀገራት መካከል አንዷ መሆኗን የደቡብ አፍሪካው አፍሪካ ዘግቧል። ኃላፊው ያልተለመደ ሲሉ የገለጹት የኢትዮጵያን ከፍተኛ የሳይበር ጥቃት ኢላማነቷን ሀገሪቷ እያካሄደች ከምትገኘው የፈጠነ የዲጂታል ሽግግር ጋር ያይዘውታል። ድርጅቶች በወረቀት ላይ ከተመሰረተ አሰራር ወደ ዲጂታል ስርዓቱ ሲሸጋገሩና የክላውድ አገልግሎቶችን መጠቀም ሲጀምሩ ለሳይበር ጥቃት ተጋላጭ የመሆን እድል እየሰፋ በመሄድ ለጠላፊዎች በርካታ አጋጣሚዎችን እንደሚፈጥር ጠቁመዋል። ናይጄሪያ የጅምላ አፈና መግፋቱን ተከትሎ ትምህርት ቤቶቹን ዘጋች።
የሀገሪቱ ሰሜናዊ ክፍል የፌዴራልና የክልል መንግስታት በኒጀር ክልል ከሚገኘው ሴንት ሜሪ ትምህርት ቤት 215 ተማሪዎችና 12 አስተማሪዎች ታፍነው ከተወሰዱ በኋላ በአስቸኳይ ትምህርት ቤቶች እንዲዘጉ አዘዋል። ጠለፋው ከቀናት በፊት 26 ተማሪዎች ከኬቢ ሁለተኛ ደረጃ ትምህርት ቤት መወሰዳቸውን ተከትሎ የመጣ ሁለተኛው ከፍተኛው አፈና ነው ተብሏል። ፕሬዝዳንት ቦላ ቲኑቡ የመከላከያ ሚኒስትር ቦሎ ማታዌሌን በኬቢ የደህንነት ስራዎችን እንዲያስተባብሩ ትዕዛዝ ሰጥተዋል። የሀገሪቱ የትምህርት ሚኒስትር 41 የኮሌጅ ካምፓሶችን ሲዘጋ ኒጀር፣ ኳራ፣ ፕላቶ፣ ቤኑና ካታሲና ግዛቶች የመማር ማስተማር ስራዎችን ማቆማቸው ተሰምቷል። በመጨረሻም ከዓለም አቀፍ ትራምፕ ለዩክሬኑ ፕሬዝዳንት ዘለንስኪ የሰላም ስምምነቱ እንዲቀበሉ ቀነ ገደብ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ የቀረበውን የሰላም እቅድ ዩክሬን እንድትቀበል የጊዜ ገደብ መስጠታቸው ተዘገበ። ይህን እቅድ የሩሲያና የዩክሬን ጦርነትን ለማስቆም ያለመ እንደሆነ ቢነገርም ከሁለቱም ወገኖች ተቃውሞ ገጥሞታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ስምምነቱ በሀገሪቱ ላይ የሚያስከትለውን ጫና በመግለጽ ስጋታቸውን አሳውቀዋል። እቅዱን መቀበል ዩክሬን ክብሯ እንድታጣ አሊያም ቁልፍ ዓለም አቀፍ አጋሯ የሆነችውን የአሜሪካን ድጋፍ እንድትነጠቅ ወደሚያስችል አደጋ ሊመራ እንደሚችል ገልጿል። በቁም ስር ላይ የነበሩት የቀድሞ ብራዚል ፕሬዝዳንት ጃይር ቦልሶናሮ ወደ ማረሚያ ቤት ተላኩ። ቀኝ ዘመሙ የቀድሞ ፕሬዝዳንት ጃይር ቦልሶናሮ ያሳለፍነው መስከረም ወር ላይ ወታደራዊ መፈንቅለ መንግስት ለማካሄድ በማሴር ጥፋተኛ ተብሏል። ቦልሶናሮ በጥፋተኝነት ውሳኔው መሰረት የ27 ዓመት እስራት ቢፈረድባቸውም ይግባኝ በማለታቸው በቁም ስር ላይ እንደነበሩ ይታወቃል። የብራዚል ጠቅላይ ፍርድ ቤት ዳኛ አሌክሳንድሬ ዲ ሞራይስ ቦልሶናሮ እንዲታሰሩ የተወሰነው አዲስ መረጃ መገኘቱን ተከትሎ ነው ብለዋል። ቦልሶናሮ በቁም እስር ላይ ሳሉ ከተወሰነ ርቀት ውጪ ሲጓዙ ለፖሊስ ጥቆማ የሚሰጥ የእግር ሰንሰለት ተደርጎላቸው እንደነበርም ታውቋል። ዜናዎቻችን አበቁ። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን አስታውሳችሁ። በደቡብ ወሎ ዞን ሀይቅና ውጫሌ ከተሞች አቅራቢያ የተጠለሉ ተፈናቃዮች ለከፍተኛ የምግብ እጥረት ተጋልጠናል ስለማለታቸው፣ ጦርነት ዳግም ሊቀሰቀስ ይችላል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋቹ ሁማን ራይትስ ዎች ስለማስጠንቀቁ፣ ለቀጣዩ ምርጫ 10 ቢሊዮን ብር መመደቡ ስለመገለጹ ከሀገር ቤት፣ በአፍሪካ የሚፈጸሙ የሳይበር ጥቃቶች መባባሳቸው ስለመሰማቱ፣ ናይጄሪያ የጅምላ አፈና መክፋቱን ተከትሎ ትምህርት ቤቶቿን ስለመዝጋቷ ከአፍሪካ፣ ትራምፕ ለዩክሬኑ ፕሬዝዳንት ዘለንስኪ የሰላም ስምምነቱን እንዲቀበሉ ቀነ ገደብ ስለመስጠታቸው፣ በቁም ስር ላይ የነበሩት የቀድሞ የብራዚል ፕሬዝዳንት ጃይር ቦልሶናሮ ወደ ማረሚያ ቤት ስለመላካቸው ከዓለም አቀፍ ዜናዎቻችን ይህ ነበሩ። አድማጮች ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር ጤና ይስጥልኝ።